ስራው በጥንቃቄ መስራት ስላለበት ከሁሉም አቅጣጫ የሚመጣውን ለማየት የሚመችን ቦታ ነው መሆን ያለበት። ስለምናሳድገው ልጅ ማንነት ማወቅ የለብንም? የልጁ አባት ህይወቱ ያለፈው ልጁ ከመወለዱ በፊት ነው። እናቱስ? እናቱ ልጁን ስትወልድ በወሊድ ምክንያት ህይወቱ አልፏል። አዲሱ እንግዳችንን እንተዋወቃለን። ኪሩቤል ይባላል። እኔ ምን ጓደኛ የለ? ኪሩቤል ይባላል። በሉ እና ምን ላደርግልሽ ነው የምትፈልጊው? አዲስ ታክስ ፎርስ አቋቁመናል እና የታክስ ፎርሱ አባል እንድትሆን ፈልጋለሁ። በጣም ብዙ ሰዓት ብቻ ነው የምታሳልፈው ማለት የብዙ ሰዎችን ባህሪ አይተህ ምን ሊያደርጉ እንደሚችሉ መገመት ጊዜ የሚወስድ ነገር ነው። ከተጠርጣሪው ጋር ኩሱራት የሚሰራ አንደር ከቨር ኤጀንት ሆኖ ሲሰራ የነበረው ሰው ኪዳን ማን ብለው ስም ሊያወጡልህ ደስ ይላል? ሱራፊ። ኪሩቤልን አይተሽዋል? መመገቢያው ቦታ አልመጣም። ኪሩቤል ከማሳደጊያው አሳዳጊዎች አግኝቶ ዛሬ ሄዷል። በሶስት አቅጣጫ እየተፈለክ ነው። የታምራት ሰው ነው። ታምራት የተባለው ሰው በህይወት አለ ማለት ነው? መሆኑ ነው። ሶስተኛው ሰው የሰዎቹን ቆሻሻ የሚያጸዳው ሰው ነው። አሁንስ ደስ አለሽ? ይቅርታ፣ ምንም የማታውቂ አታስመስይ። ይህን ሁሉ ዋጋ የከፈለው ላንቺ ሲል ነው። አላወቅኩሽም። እኔ ግን በደንብ አውቅሻለሁ። ለምን አታዩ? አንቺ የኔ የምትይው ሰው እያለሽ ኪዳን ይህን ሁሉ ዋጋ ሊከፍልልሽ መቻሉ ቆቅልሽ ሆነብኝ። ማነሽ? ደግሞ ስለኔና ስለ ኪዳን ምን የምታውቂው ነገር አለ ነው እንደዚህ ደፍረሽ የምትናገር? ያው እንደነገርኩሽ ኮማ ውስጥ የሚቆይበትን ጊዜ ልነግርሽ አልችልም። እና ምን ይሻላል? የሚሻለውማ ሪከቨር አድርጎ እስኪነቃ ድረስ በትዕግስት ሁኔታውን በቅርበት ሆነን ሞኒተር ስለምናደርገው አዲስ ነገር ካለ ወዲያው የምናሳውቃችሁ ይሆናል። እሺ። ኪዳንን ከአንቺ በላይ አውቀዋለሁ። አንቺንም እንደዛ። ልንገርሽ፣ እሱ ላንቺ አይገባሽ። ቆይ አንቺ ምን ሆነሽና ነው እንደዚህ ለማለት ድፍረት ያገኘሽው? አትሊስት አንቺ ከባለቤትሽ ጋር አለምሽን ስትቀጪ እኔ ከሱ አጠገብ ነበርኩ። አልገባኝም። ከዚህ በላይ ዋጋ እንዲከፍልልሽ ባታደርግ የተሻለ። ለነገሩ ከዚህ በላይ ምን ይሆናል? እያናገርኩሽ እኮ ነው። ምን እንደተፈጠረ ማወቅ ፈልጋለሁ።
አንቺ ሞንሽ እሷ ጊዜያችሁን ባታጠፉ ይሻላል። ደግሞ የተደራጀው ቲም አባል ስላልሆንሽ ምንም ነገር የማወቅ መብት የለሽ። ስለዚህ ሂጂ። ይሄን ኬዝ ዘግተን አዲሱን ኬዝ አሳይን እስክናደርግሽ ቫኬሽንሽን ኢንጆይ አድርጊ። እረፍት ማድረግ ብችልና ቫኬሽኔን ከአንቺ ጋር ኢንጆይ ማድረግ ደስ ይለኝ ነበር። ስራ የለም? እኔም ስላየሁሽ ደስ ብሎኛል። ለማንኛውም ስልኬ ላንቺ በማንኛውም ሰዓት ክፍት ነው። አንድም ቀን ስለ ቤተሰቦች ማወቅ ፈልገ ጠይቀኝ አታውቅም። ማወቅ ያለብኝ ነገር አለ ብዬ አላስብም። በእርግጥ ስለ እናት ይሄን የሚባል ነገር የለም። ስለ አባቴም ቢሆን እንደዛ ነው። እንደዛ ከሆነ የምታስበው ስህተት ነው። አልገባኝም። አባቴም ቢሆን እኔ ሳልወለድ እንደሞት አውቃለሁ። ማሳደጊያ ያለ ልጆቹ ለምን የመጥፎ ዕድል ምሳሌ እንዳደረጉ ታውቃለህ? እናቴ በእኔ ምክንያት በመሞቷ። እንዴት እንደሞተች ታውቃለህ? ስትወለኝ እንደሞተች ነው የተነገረኝ። ዋሽተዋል። አልገባኝም። ማን ነው ያሸኝ? ማሳደጊያ ያለ ስላንተ የተነገረ ታሪክ ያንተ አይደለም። ግራ አጋባኝ። እናቴ የሞተችው እንደዚህ አይደለም። እና አባትም በሕይወት አለ። የማይመስል ነገር ነው። ምን የማይመስል ነገር? አባቴ በሕይወት መኖር እንዴት? እሱ እያለ እኔ ማሳደጊያ ስገባ ይፈቅዳል ብዬ አላስብም ነበር። እውነታው ግን ይሁን አባትህ በሕይወት አለ። የት ነው ያለው? ለምንስ እንደሞተ ተነገረኝ? እውነታውን ለመቀበል ራስን ማዘጋጀት ይኖርብሃል። ራስን ማዘጋጀት? አዎ። አሁን እውነታውን ለመቀበል በስነ ልቦና ዝግጁ አይደለም። የመጀመሪያው ሚሽን በታቀደው መሰረት ማጠናቀቃችሁ ለሚቀጥለው ስራ ብቁ መሆናችሁን አመላካች። ስለዚህ ቀጣዩ ሚሽን ምንድን ነው? ቀጣዩ ስራ ሪኮነሰንስ ይሆናል። ከወራት በፊት የተጠና ጥናት አለ። እዛ ጥናት ላይ የሰፈረውን መረጃ ድጋሚ ቼክ የምናደርግበት ሰዓት ላይ ደርሰናል። የአዲስ አበባ ካርታ ነው። ምንድናቸው እነዚህ ቦታዎች? ጥናት የምናደርግባቸው ቦታዎች። እንዴት ነው ጥናት የምናደርገው? እነዚህ የተከበበባቸው ቦታዎች ላይ ግዙፍ ፋብሪካዎች ይገኛሉ። ዛሬ የቁጥጥር ባለሙያ ሆናችኋል። የጥራት ቁጥጥር። ስለዚህ ፋብሪካዎቹን ሄዳችሁ ትጎበኛላችሁ።
እሺ በዚህ ፍጥነት ትደውያለሽ ብዬ አላሰብኩም ነበር። ጉራህ መከረን። ምን ልታዘዝ? ቫኬሽኔን ያቋረጥከው አንተ ነው እና ልትወሽኝ የደወልሽው? ነፃ ከሆንክ አብረን እንድናመሽ ነበር። ሁኔታ ግን ከሌሎሌ እንዳሰብኩት አይነት ሰው አይደለም። በጭራሽ። እንደውም በደንብ የምታስብኝ አይነት ሰው ነኝ። እስቲ እናያለን። ስለዚህ የት እንገናኝ? ሎኬሽን ልክልሃለሁ። I can't wait. ከምታስበው በላይ ቦሲ ናት። ቀላል እና አንቺ ጋርስ እንዴት ነው? መቼስ ከቫኬሽን በኋላ አዲስ ነገር አይጠፋም። እናንተ እያላችሁ ሰው እንዴት ይዝናናል? ኧረ እኔ የለሁበትም። እኔ ትእዛዝ ሲመጣ ማስፈጸም ብቻ ነው። እንደዚህ አንከልክላችሁ የጠራችሁኝን ጉዳይ ግን ባውቅ ደስ ይለኛል። ከዙ ላይ ካሉ ሰዎች ውጪ ስለዚህ ጉዳይ ዲስከስ ማድረግ ቅጣቱ ምን እንደሆነ መቼስ ላንቺ አልነግርሽም። ኬዙ ላይ እንደነበርኩና አንተም የዚህ ታስክ ፎርስ አባል ከመሆን በፊት እኔ እንደነበርኩ አትርሳ። እና አለቃችን እንደዚህ ያስጨነቃት ምንድነው? ሱራፌልን ከነገንዘቡ በቁጥጥር ስር አውለን ነው። እና ሐኪም ቤት የገባው ኤጀንት ከነገንዘቡ አስመለጠ።
ለምን ይመስለኛል ከሱራፌል እጮኛ ጋር የድሮ ሂስትሪ ሼር ያደርጋል። ያን ደግሞ ሱራፌል ስለሚያውቅ ሴታፕ ሰራ። ምን አይነት ሴታፕ ነው እንደዚህ አይነት ወንጀለኛ ሊያስመልጥበት የቻለው? የሱራፌል እጮኛ እያለች ከኤጀንታችን እርጉዝ ነበረች። ሱራፌል ያን ስለሚያውቅ ነው መሰለኝ ያጠመዳት። እኛን ያልገባን ግን ሱራፌል ገንዘቡን ካገኘ በኋላ ያቃጠለበት ሪዝን ነው። ምን? ገና ብዙ እንቆቅልሾች አሉ። እና ለዛ ነው ታስክ ፎርሱን ማቋቋም ያስፈልገው። ታዲያ ስለ ኬዙም ሆነ ስለ ሰዎቹ ምንም እውቀት የሌላቸውን ሰዎች ሰብስባ ምን ልፈጥር ነው? ለዛም ይመስለኛል የሱራፌልን ኬዝ ይዞ የነበረውን የድሮ መርማሪ አድራሻ የፈለገችው። ምናልባት እሱ ብዙ ነገር ሊያውቅ ይችላል። ማን ነው መርማሪው? ታሪክ መሰለኝ ካልተሳሳትኩ። ታዲያ ከዚህ ሁሉ አልኮል በኋላ ስም ብሳሳት ይገርምሻል? ቆይ ግን አንቺ ሁሉ ነገር ለምን ለማወቅ ፈለግሽ? ለማንኛውም ስለ ስራ እዚህ ላይ ብንጨርስ አይሻልም? መገናኘት እንችላለን? ለምን? እኔ እንጃ፣ ግን በዚህ ሰዓት ካንተ ውጪ ማንም የሚረዳኝ ሰው የለም። አልሰማሽም እንዴ? ምኑን? ስራዬን ለቅቄያለሁ። ስለዚህ ጉዳይሽ ምንም ይሁን ምን እኔ ልረዳሽ አልችልም። ቆይ ግን በምን ጉዳይ ነበር? በሱራፌል ዙሪያ ነው። ቆይ እኔ እንድረዳሽ ለምን ፈለግሽ? በዛ ላይ ደግሞ ኬዙን የደህንነት መስሪያ ቤት ስለያዘው እኔ ምንም ልረዳሽ አልችልም። እባክህ ካንተ ውጪ ማንም የሚረዳኝ የለም። አንድ ጊዜ አገኘኝና ምልህን ስማ። እሺ ተነስቼ እስክወጣ ግን ትንሽ ጊዜ ወስዳለሁ። እኔ ያለበት በፍጥነት እመጣለሁ።
እንደዛ ከሆነ አድራሻውን ቴክስት አደርግልሻለሁ። ደጋግሜ ነግሬሃለሁ። መክብብ ይሄንን ነገር እንዳደረገ ማረጋገጫ እስካላገኘው ጥፋተኛ አድርጌ የምከስበት ምንም አግባብ የለም። እሱ የሚያስበውን ነገር እኔ በምን አውቃለሁ? እሱ ይሄን ማድረጉን ያዩና የሚመሰክሩልህ ተማሪዎች ከሌሉ ምንም ላደርግልህ የምችለው ነገር የለም። ስለዚህማ እንዲህ አይነት ነገር ድጋሚ እንዳይፈጠር ጥንቃቄ ማድረግ ነው ብቸኛው አማራጭ። ስለሰጠኝ ጊዜ አመሰግናለሁ። ፋብሪካውን በደንብ ጎበኛችሁ? አዎ። እያደረግን ያለነው ነገር ግን አልገባኝም። እንዲገባም አይጠበቅም። በዲዛይኑ መሰረት የፋብሪካው ምርቶች እዚህኛው ስቶሬጅ ውስጥ ነው መቀመጥ ያለባቸው። እንደዛው ነው። ምንም የተቀየረ ነገር አላየሁም። ሌላስ ምንም የተቀየረ ነገር የለም? ምንም የተቀየረ ነገር የለም። አራቱም ፋብሪካ ውስጥ ምንም የተቀየረ ነገር እንደሌለ አረጋግጣችኋል? አዎ፣ ባሳየን መሰረት ፋብሪካዎቹን አንድ በአንድ ተመልክተናል። ዲዛይኑ ላይ ከሰፈረው የተቀየረ ነገር የለም። ማረጋገጥ ካስፈለገ ደግሞ ፎቶዎቹን ማየት ይቻላል። በጣም ጥሩ። የሴኩሪቲ ሁኔታውስ? ያን ያክል የሚያስቸግር ነገር አላየሁም። ይህንን ሚሽን ከመጨረሳችሁ በፊት አንድ ጥሩ ቤት ታዘጋጃላችሁ። ምን እንድናደርግ ነው የምትፈልገው? ቤቱን በእነዚህ ፎቶዎች ዲኮር የምታደርጉት ይሆናል። ይሄ ሰውዬ ማን እንደሆነና ምን ሊያስብ እንደሚችል ለማወቅ ባክግራውንዱን ማጥናት ይኖርብናል።
ይሄ ሰው ከውጭ የደህንነት መስሪያ ቤት ጋር እንደሚሰራ መረጃው አለ። ስለዚህ ምን ለማድረግ ፕሎት አድርጎ እንደመጣ በፍጥነት ማወቅ ይኖርብናል። ገንዘቡን ሊያቃጥልበት የቻለው ሪዝን ከኋላው ሌላ አጀንዳ እንዳለ ያሳያል። ፋይሉን እንደምትመለከቱት አሳዳጊ የነበረው ሰው በዘረፋ ወንጀል ተጠርጥሮ በቁጥጥር ስር ውሎ ነበረ። ነገር ግን ምንም አይነት መረጃ አልተገኘም በሚል ከተለቀቀ በኋላ የውሃ ሽታ ሆኖ ቀርቷል። ምናልባት ይህን ሰውዬ ማግኘት ከቻለን ሱራፌልን ልናገኝ የምንችልበት እድል ሰፊ ነው። ለዚህ ነው ከሰውየው ባክግራውንድ ተነስተን ወደ ሱራፌል ትክክለኛ ማንነት ትሬስ ማድረግ የምትጀምሩት። ላለቃሽም ነግራታለሁ። ታክስ ፎርሱን ጆይን ማድረግበት ምንም ሪዝን የለኝም። እኔ ለዛ አይደለም የመጣሁት እና ጓደኛዬን ከዚህ ችግር ውስጥ ላወጣው የምችለው እኔ ብቻ ነኝ። ለዚህ ደግሞ ልትረዳኝ የምትችለው አንተ ብቻ ነህ። ጓደኛዬ? አዎ፣ ከሱራፌል ጋር በአንደር ከቨር ይሰራ ነበር። ዳንኤል ወይም ኪዳን ይባላል። ከሱራፌል ጋር ይሰራ የነበረው ሰው እውነትም አንደር ከቨር ነበር ማለት ነው? አዎ። እና ስለ ሰውየው ከሱ በላይ ሊያውቅ የሚችል ሌላ ማን አለ? ነፃ ማውጣት ካለበት ራሱን ነው ነፃ ማውጣት አለበት። ስለተፈጠረው ነገር መረጃ ያለ አይመስለኝም። ከሱራፌል ጋር ገንዘቡን ይዘው ሲያመልጡ በደረሰበት አደጋ ራሱን ስቶ ኮማ ውስጥ ነው። ኤጀንታችሁ ከሆነ እንዴት ይሄን ሊያደርግ ይችላል? ሱራፌል ከምታስበው በላይ ነገሮችን አጥንቶ ነው የሚንቀሳቀሰው። እሱን በደንብ አውቃለሁ። ምን ተፈጠረ? ልጆት መጥቶኛል ብሎ ስለተከሰሰና ብንጠይቀውም መልስ ስላልሰጠን የጠራ ነው። መናገር እችላለሁ? ቀጥል። ከጓደኞቹ ጋር በተደጋጋሚ ተንኮሎች ሲሰሩብኝ እንደነበር አላመለከትኩም? ይሄ ብቻ ሰውን ለመደብደብ በቂ ምክንያት አይደለም። መጀመሪያ መናገር የፈለኩትን ነገር መጨረስ ብችል መልካም ነው። ቀጥል። ሪፖርት ሳደርግ ካላየው እነሱ እንዳደረጉት በምን ማወቅ እችላለሁ ነበር ያልከኝ? ሳላረጋግጥ ወንጀለኛ ናቸው ቢል ከሳቸው አልችልም። እና እሱ ተደበደብኩ ባለበት ሰዓት በቦታው ነበርክ? እኔ እንዳደረኩት ሊመሰክሩ የሚችሉ ሰዎች አሉ? እነዚህ መረጃዎች ባልተሟሉበት ሁኔታ እኔ እንዳደረኩት በምን እርግጠኛ መሆን ትችላለህ? ስለዚህ ጥፋተኛ ደግሞ እኔን ካረጋገጥክልኝ መሄድ እችላለሁ። አባቢ ወደድከው? በጣም እንጂ። አንቺ ከወደድሽ እኔ ምን ይጠይቃል? እኔማ ከተማ ውስጥ ካለው ሁሉ የተሻለ ሆኖ ያገኘሁት ይሄንን ነው። እንደዛማ ከሆነ ቡክ አድርገው ምን እንጠብቃለን? የሚገርመው ተጽዕኖ ፈጣሪ መሆንህንና ብዙ ሰው እንደሚወድህ ያወቅሁት ገና ዛሬ ነው። እንዴት? እንዴ የሰርጌ ቀን አዳራሹ ተይዞ ነበረ እናማ ባለቤቶቹ ያንተ ልጅ መሆኔን ሲያውቁ የሰዎቹን ፕሮግራም ሰርዘው ለኔ ነፃ አረጉልኝ። ጥሩ። ስለዚህ ከሚዜዎችሽ ጋር የቀረሽ ጉዳይ ካለ አውሩበት። ሰርገኛ ቀልብ የለውም የሚባለው የምር ነው። ምን አዲስ ነገር አለ? ሰውየው የዋሽታ ሆኗል። የተደበቀ ፈልጎ ማውጣት ያንተ ስራ እንደሆነ ነገር አልፈልግም። አውቃለሁ። ነገር ግን ፍንጭ እስካገኝ ድረስ ጊዜ ይፈልጋል። ሰውየው ከተደበቀበት እንዲወጣ ሴታፕ ማመቻቸት አለብኝ። በዛ ላይ ምን እንደሚፈልግ ሳላውቅ ወጥመድ መዘርጋት አልፈልግም። ማድረግ ያለብህን አድርግ። እሺ። ከዚህ በኋላ ከልጄ ጋር ጉዳይ ሲኖረኝ ተራቱን ታረገኝ አልፈልግም።
Particularly the judge's taste now. ልጆቹ ያስቸገሩ እንደነበር ለምንድን ነው ያነገርከኝ? አንዳንድ ችግሮችን ራሴ መፍታት እንዳለብኝ አስባለሁ። የምንነጋገርበት ጉዳይ ስለምን? ስለ ቤተሰቦች እናቴ ሞተችው አንተን ስትወልድ አይደለም እና ህይወቷ ያለፈው በእሳት አደጋ ነው። በእሳት አደጋ? አዎ፣ ሆን ተብሎ በተፈጠረ የእሳት አደጋ። ኤጀንቱ ኮማ ውስጥ ከሆነና ስለ ሱራፌል ምንም መረጃ ከሌለሽ እንዴት አድርጌ ልረዳሽ ይችላል? ምናልባት አንተ ክትትል ስታደርግ የነበረውን መረጃዎች ድጋሚ መመልከት ከቻለን የሆነ ፍንጭ እናገኛለን ብዬ አስባለሁ። እኔ ወደ ተውኩት ጉዳይ ድጋሚ መመለስ አልፈልግም። እና እንደዚህ አይነት ወንጀለኛ ነፃ ሆኖ ሲዞር ነው ንጹህ ሰው በሱ ምክንያት ጥፋተኛ ተብሎ ለፍርድ ሲቀርብ እየተመለከተ ምንም ማድረግ እንደማትችል እየነገርከኝ የምትሰሚኝ ከሆነ አዎ። ሰውየው መያዝ ካለብን ከኤጀንቱ ቀጥሎ ስለ ሰውየው መረጃ ያላት ህሊና ነች። አቋሜ ግልጽ ነው። እሷ የታክስ ፎርሱ አባል ማትሆነው ከተጠርጣሪው ጋር ኬዙ ላይ ስለነበሩና ከምታስበው በላይ ቅርርብ ስለነበራቸው ነው። በዚህ ምክንያት እንደተጠርጣሪው ብዙ ነገሮችን ኮምፕሮማይዝ ልታደርግ ስለምትችል ምንም ልናደርግ የምንችለው ነገር የለም። ከተጠርጣሪው ጋር ያለ ቅርበት ካላት ብዙ ፍንጮችን በእሷ ምክንያት ልናገኝበት የምንችልበት መንገድ አይፈጠርም ብለሽ ታስቢያለሽ? እሷ ኖረች አልኖረችም ኬዙን መፍታት እንችላለን። አውቃለሁ፣ ግን እሷን የቡና ባል ማድረጋችን ኤጀንቱ የደበቃቸውን መረጃዎች በእሷ በኩል ልናገኝ የምንችልበት መንገድ ሊጠረግልን ይችላል ብዬ ስላሰብኩ ላስብበት። ሄይ ቤቴ ድረስ መጣችሁ ሰላሜን አትንሱ። በእሷ ምክንያት ነው ኪዳን ችግር ውስጥ የገባው። ሊወጣ የሚችለውን በእኔ ምክንያት። እስኪ ንገሪኝ ባክሽ። ሁለታችን መነጋገር እንችላለን? ለምን? እንድትረዳኝ የምፈልገው ጉዳይ አለ። የሁለታችሁን ጉዳይ ከሱራፌል ጋር የተያያዘ ነው። ሁለታችሁ የምትፈልጉት አንድ ነገር ነው። ስለዚህ ያ ጉዳያችሁን በጋራ ፍቱና እኔን እባካችሁ ተውን። እኔ ነኝ ከሷ ጋር የምሰራው። ሌላ ጸብ አልፈልግም። እሺ አሁን እኔ እናንተ መነጋገር እንችላለን አንችልም? ከዛ በፊት እኔን ጉዳይ ብንጨርስ አይሻልም? ነገርኩሽ እኮ ድጋሚ የሱራፌልን ኬዝ መያዝ አልፈልግም። ይሄን ደግሞ ሁለታችሁም እንድታውቁት ፈልጋለሁ። ስለዚህ እባካችሁ ቤቴን ለቃችሁ ጥሉኝና እረፍት ስጡ። ይህንን ኬዝ ልትተው አትችልም። ህሊናም አይፈቅድልህ። እንዴት? የደህንነት ቢሮ ሰራተኛ መሆኔን አትርሳ። ያ ማለት ደግሞ የሚስትህን ጉዳይ የመመልከት እድሉ ነበር።
ፋብሪካዎች ናቸው። ትዕዛዝን ጨርሰናል። በጣም ጥሩ። ስለዚህ ለተልእኮ ሬዲ እንድትሆኑ እፈልጋለሁ። ምክንያቱም ቀጣዩ ስራ ሙሉ ትኩረታችሁን ይፈልጋል። በማንኛውም ሰዓት ሀሳብ እስካሁን ግልጽ ነው። መጨረሻ ላይ የተላከልህ ፓኬጅ ስለኔ ምንም ነገር ብታውቂ ሐሳቤን አትስኪ። አልተረዳኸኝም። እናንተ ሰዎች ቆይ ለምንድን ነው እኔን የማትረዱኝ? እኔ ወደዚህ ኬዝ መመለስ አልፈልግም። ኪዳን እኮ ኮማ ውስጥ ነው እና አንዳንድ ነገሮችን ተመልክተ ምናልባት ፍንጭ ከሰጠኝ ብዬ ነው። ግን እሷ ባለችበት መናገር አልፈልግም። ቆይ ለምንድን ነው ሁለታችሁን የመረዳት ያቃታችሁ? ልታሳይኝ የፈለግሽውን ነገር ልታሳይኝ ትችያለሽ፣ ግን ድጋሚ ይሄን ኬዝ ያዝ እንዳትሉ። ምንድን ነው? የሱራፌል መጽሐፍ እንደሆነ አስታውሳለሁ። ግን ላዩ ላይ የተጻፈው ነገር ምን እንደሆነ አልገባኝም። ሰውየው የሚያስተዳድራቸው ፋብሪካዎች ናቸው። ከነዚህ ፋብሪካዎች በስተጀርባ የተሰወሩ እጆች አሉ። ስለዚህ የነዚህን ስውር እጆች ማንነት ለማጣራት መጀመሪያ እንዲገለጡ ማድረግ አለብን። ያን ማድረግ የምንችለው ደግሞ የነሱ የሆነውን ነገር በመንካት ነው። ሰዎቹ እነማን ናቸው? ለጊዜው ስለማንነታቸው መረጃ የለንም። ስለዚህ ከባለስልጣኑ ጋር እንዲገናኙ የሚያደርግ መንገድ መፍጠር አለብን። አልገባኝም። ባለስልጣኑ የሚያንቀሳቅሳቸው ስራዎች በከፊል እሱ አይደሉም እና የማይታዩት እጆች እሱን እንደ ከቨር ተጠቅመው ነው የሚንቀሳቀሱት። ከፋብሪካዎቹም ላይ አብዛኛው ድርሻ የነሱ እንደሆነ ይታሰባል። ስለዚህ ሰውየውን በማጥቃት ሌሎቹ ከተደበቁበት ጎሬ እንዲወጡ ማድረግ በሚገባ። ከሰዎቹ ምንድን ነው የምፈልገው? አንተ እንድታጣራ አሳይን ተደርገህ የነበረውን ዕቃ ይህንን መረጃ እንዴት ልታገኙ ቻልሽ? ያገባሻል? ኪዳን ነው ልኮት የነበረው። መች የላከበትን ሰዓት ስመለከተው እኔ ከታገትኩበት ሳያስመልጠኝ በፊት እንደሆነ ነው የተረዳሁት። ከታገትኩበት? አዎ። ድጋሚ ኪዳን እኔን ለማስፈታት ወደ ኋላ እንደማይል ሱራፌል በደንብ ያውቃል። ሱራፌል የሚፈልገውን ነገር ለማድረግ ወደ ኋላ ግን መጀመሪያ የጠለፍሽ ጊዜ ድጋሚ ሰውየው እንዳታገኙ ነግሬሽ ነበር። አዎ፣ ነገር ግን አደጋ ከመድረሱ በፊት የነበረ ኬዝ እንዳለና እሱ
እሱን ላሳይሽ በሚል ሰበብ ነው ጠርቶ ያታለለኝ። ምን አይነት ኬዝ? የሜዲካል ሪፖርት እንደሆነ ነው የነገረኝ። እና ያለውን ሪከርድ ፋይል አላሳይሽም ነበር? አዎ፣ ምናልባትም ምንም ሪከርድ አልነበረም። እኔ ለማጥመድ የፈጠረው ውሸት ታሪክ እንጂ የፈጠራ ታሪክ እንኳን አይመስለኝም። አልገባኝም። ሌላ ምን ነገር ሊኖር ይችላል? ከደህንነት መስሪያ ቤት ምንም የነገሩሽ ነገር የለም? ምንም ነገር ሊነግሩኝ ፈቃደኛ ነበሩ። የልደት ካርዱ ፎርጅድ ከሆነ እንዴት ወደ ኋላ ተመልሰን ትሬስ አድርገን ማንነትና ምንነት ልናውቅ እንችላለን? ያለን ብቸኛ አማራጭ በአባቱ የድሮ አድራሻ ወደ ኋላ ትሬስ ማድረግ ነው። እናማ የአባቱ የድሮ አድራሻ ያለበት አካባቢ ግን ስለሰየው ማጣራት ይኖርብናል። የማታውቂው ነገር አለ። ምናልባት ከኔ መስማት የለብሽ። ምንድነው የማላውቀው ነገር? ልነግርህ ስሞክር የነበረውና ከአንተ ኬዝ ጋር ይመሳሰላል ያልኩ ለዛ ነው። ሁኔታውን ብታውቅ ይህንን ኬዝ ሳዘጋ እንቅልፍ የምትተኛ አይመስለኝም። ስለምንድን ነው የምታወራው? ስለሷ የሜዲካል ሪከርድ ይመስለኛል። ስለ ሁኔታውና ከዛ በኋላ ስላለው ነገር የሚያውቀው ሱራፌል ብቻ ነው። ኪዳን ደግሞ ይህንን መረጃ ማወቅ ስለሚፈልግ ሱራፌልን ከነገንዘቡ አስመለጠው። ምንድን ነው? የአደጋው ሰዓት እርጉዝ ነበር ይመስለኛል። ልጁ ደግሞ የኪዳን ነበር። ስለ ልጁ ምን ይሁን ምን የሚያውቀው ደግሞ ሱራፌል ብቻ ነው።